ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ዛሬ ከምንቃኛቸው ዋና ነጥቦች ስለ ጀነራሉ ጉዳይ ለስራ ጉብኝት ጋምቤላ ክልል ገብተዋል። እንዲሁም በአማራ ክልል ለአሁኑ የመጣው ሰላም ዋና አስተዋጽኦ ያበረከተውን ጉዳዮች የምንዳስስ ይሆናል። እንዲሁም በጎንደር የሃይማኖት አባት ስለ ሰላማዊ ሰልፍ አድርገዋል። ይህን ጉዳዮች የምናነሳ ይሆናል። የመንግስትን ሰላም ጥሪ ተቀብለው የገቡ አሉ። ይህን ጉዳዮች የምንዳስስ ይሆናል። እንዲሁም ማስረሻ ሰጤ እጁን በሰጠው ምክንያት ፋኖ መፍረስ የጀመረው ከስር ሳይሆን ከላይ መሆኑን ይህን ጉዳዮች እንዳስሳለን። አዲስ የሆናችሁ ሰብስክራይብ ሲሆናችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ጉዳያችን ስንገባ የኢፌዴሪ ጠቅላይ ኃይሎች ምክትል ኤታማዦር ሹም ጀነራል አበባው ታደሰ ለስራ ጉብኝት ጋምቤላ ክልል ገብተዋል። ጀነራል አበባው ታደሰ ጋምቤላ ክልል በሚኖራቸው ቆይታ በክልሉ ወቅታዊ የሰላምና የጸጥታ ጉዳዮች ዙሪያ ከክልሉ ከፍተኛ አመራሮች ጋር ይመክራሉ ተብሎ ይጠበቃል። ዛሬ ህዳር 26 2018 ዓ.ም ይህ ጀነራል በሚቆይባቸው ቆይታዎች ማለትም ከጋምቤላ ክልል ከፍተኛ አመራሮች ጋር በጸጥታ ሁኔታ እንደሚመክር ይታወሳል። እንዲሁም በአማራ ክልል በነበረው ቆይታ ደብረ ብርሃን፣ ደሴ፣ ጎንደር፣ ባህር ዳር ከከፍተኛ አመራሮች ጋርና ከሰላም ጸጥታ አመራሮች ጋር በነበራቸው ሁኔታ ከፍተኛ ምክክር እያደረገ እንደነበር እንዲሁም እየሰራ እንደነበር ይታወሳል። ፋኖች እጅግ ከሚፈሩትም እና ማጥላሊያ ከሚሰጡት አንዱ ጀነራል ይህ ነው። ስለዚህ ጀነራል ጥቂት እንበልና ወደ ሌሎች ጉዳዮች የምናቀና ይሆናል። በርካታ የፋኖ ታጣቂዎች ካፕቴን ማስረሻ ሰጤ አሁን መግለጫ እንደሚሰጥ ይጠበቃል። የሱ ደጋፊዎችና የሱ ተከታዮች በርካታ ታጣቂዎች እንደሚገቡ አሁን እየተጠበቀ ይገኛል። ይህን ጉዳዮች ሁሉ የምንዳስስ ይሆናል ማለት ነው። ስለዚህ ጀነራል ጥቂት እንበልና ጀነራል አበባው ታደሰ ስልጣን ብሰጠው ባሰጠው የማይበርደው የማይሞቀው ነገር ግን በሀገር ጉዳይ የማይደራደር ቆራጥ የኢትዮጵያ እንቁ ልጅ ነው። ይህ ጀነራል ህወሓት ከስልጣን ሲያባሩት የማይደንቀው ጉዳይ ነው። ተመልሶ ሲገባም በተሰጠው ኃላፊነት በቆራጥና በታማኝነት የሚሰራ ጀግና ነው። በሰሜን ጦርነት በነበረው ጊዜም ህወሓትን ድባቅ በመምታት ከፍተኛ አስተዋጽኦ ሲሰራ የነበር ነው። በዚህ ደግሞ አሻራውን አስቀምጦ ያለፈ ጉዳይ ነው። ዛሬም ደግሞ በአማራ ክልል የተፈጠረው ቀውስን ወደ ሰላም እንዲመጣ ከፍተኛውን ድርሻ ከወሰዱ አንዱ ጀነራል ናቸው። ዛሬ የምንመለከተው እንደ ካፕቴን ማስረሻ ሰጤ እጃቸው እንዲሰጡና ወደ ሰላም ህይወት እንዲመለሱ አሻራውን ካስቀመጡ አንዱ ጀነራል ናቸው። በተለይ በደብረ ብርሃን፣ በደሴ፣ በወልዲያ፣ በባህር ዳርና በጎንደር ላይ ለሰላም ጸጥታ ምክክር እያደረገ ያለው ሁኔታ በከፍተኛ ሁኔታ ኃላፊነቱን ከተወጡ አንዱ ጀነራል ናቸው። ይህ ጀነራል ሁሌም ብናወራለት የማይሰለች እጅግ እንቁ ጀነራልና ሀገር ወዳድ ናቸው። ለዚህ ደግሞ በቁርጠኝነት ስለ ሀገራቸው የሚሰራ ነው። በማንም የማይጠመዘዝ በሀገሩና በሀገሩ ብቻ የሚሰራ ከህወሓት ጀምሮ እስካሁን ድረስ ዛሬም እንግዲህ በጋምቤላ ክልል በሰላምና በጸጥታ ጉዳዮች ለምክክርና ለስራ ጉዳዮች አቅንቷም ማለት ነው። እጅግ መልካም ስራ እንዲሆንላቸው እንመኛለን። ጀነራል እጅግ የምናከብረው ኢትዮጵያዊ ልጅ ነው። ሌላኛው ጉዳዮች ከምናነሳበት አንዱ ካፕቴን ማስረሻ ሰጤ በትናንትናው ዕለት ከአማራ ፋኖ ህዝባዊ ድርጅት ጋር ወክሎ ተፈራርሟል። እጁን ሊሰጥ ወይም ደግሞ ድርድሩን ከጨረሰ በኋላ የአማራ ፋኖ አጠቃላይ ማለት ነው ከኃላፊነት አሰናብተዋል ብለው መግለጫ ሲሰጡ ነበር። ይህን መግለጫ የሰጡት ግን እሱ ጉዳዩን ከጨረሰ በኋላ ነው። ልብ በሉ። ይህ መግለጫ የሰጡት እሱ ጉዳዩ ከመንግስት ጋር ያለውን ጉዳይ ከጨረሰ በኋላ ወዲያው ተከታትለው መግለጫ ሰጧን፣ ከኃላፊነት አንስተዋል። ይሄ መሬት የወረደ አይደለም። ቢሆንም ግን በትናንትናው ዕለት ህዳር 25 2018 ዓ.ም ጉዳዩን ጨርሷል። ነገር ግን አሁን በርካታ ታጣቂዎች የሱ ደጋፊዎችም የሱ ተከታዮችም በርካታ ታጣቂዎች እንደሚገቡ አሁን ይጠበቃል። ስለዚህ ማንኛውም የጸጥታ አካላት አቀባበል እንደሚያደርግላቸው እንጠብቃለን። እሱም መረጃ ደግሞ ተከታትለን ለእናንተ የምናደርስ ይሆናል ማለት ነው። ጽንፈኝነትና ጦረኝነት ይውደም፣ ሰላም ለሀገራችን ያድርግ። ሌላኛው ጉዳይ የሃይማኖት አባቶች በጎንደር ሰላማዊ ሰልፍ ለማድረግ ወጥተዋል። እሱን ጉዳዮች የምናስደምጣቸው ይሆናል። ከዛ በፊት ግን በማዕከላዊ ጎንደር ዞን አምባ ጊዮርጊስ ከተማ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማጭ ተቀብለው በሰላም መግባታቸው ታውቋል። መልካም ጊዜ እንዲሆንላቸው እንመኛለን። የሃይማኖት የሰላም መሰረት ነው በሚል ሀሳብ ሰላም ለማጽናት ያለመ ሰልፍ በጎንደር ከተማ ተካሂዷል። ሰልፉ የተዘጋጀው በጎንደር ከተማና በማዕከላዊ ጎንደር ዞን የሃይማኖት ተቋማት ጉባኤ ነው። የሃይማኖት ተቋማት ጉባኤ እያካሄደ ያለው ሰላማዊ ሰልፍ ሰላም ማጽናት ላይ ያተኮረ መልእክቶችን ማስተላለፍ ላይ ዓላማ ያደረገ ነው። በተለይ
ሰላም ለአንድነትና አብሮነት ከሃይማኖት ተቋማት ጋር የተቀናጁ ናቸው። የሃይማኖት ተቋማት የሚያደርጉት ውይይት ግጭቶችን ለመፍታት ወሳኝ መሳሪያ ነው። የሃይማኖት እሴቶች አብሮነታችንና ጥንካሬዎቻችን መሰረቶች ናቸው። ሃይማኖት የሰላም መሰረት ነው። የሰላምና የመከባበር ባህል ለማስቀጠል የሃይማኖት ተቋማት ሚና የማይተካ ትልቁን ኃላፊነት ይወዘን ይላል። ሰላም፣ አንድነትና አብሮነት ከሃይማኖት አባቶች ጋር የተቀናጁ እሴቶቻችን ናቸው በሚል እንግዲህ በጎንደር ከተማ መልእክታቸውን የሃይማኖት ተቋማት አስተላልፈዋል። እጅግ እናመሰግናለን ማለት ነው። ሌላኛው በማዕከላዊ ጎንደር ዞን በወገራ ወረዳና በደንጉ ጎርድባ ቀበሌ ተብሎ በሚታወው ታጥቀው ሲንቀሳቀሱ የነበሩም የሰላም አማራጭ ተቀብለው ገብተዋል። እናመሰግናለን። ሰላም ለሀገራችን ያድርግ። ጽንፍና ጽንፈኝነት፣ ጦርና ጦረኝነት ይውደም። ሌላኛው ጉዳይ ከምንቃኝባቸው በትናንትናው ዕለት ካፕቴን ማስረሻ ሰጤ ለውይይትና ለእርቅ ድርድር የጠረጴዛ ላይ ፖለቲካ አጥብቀን የምንፈልገው ግጭትና ጦርነትን ለማስወገድ ሰላም በዘላቂነት ለማስፈን አሸናፊ መንገድ ስለሆነ ነው። የአማራ ክልል መንግስት ይህንም ግጭት እንዲያበቃና የክልሉን ህዝብ ሰላም የአየር እንዲተነፍስ የተለያዩ አማራጮችን እንዲጠቀም ቆይቷል። በዚህም የፖለቲካ ጥያቄ ያለው ማንኛውም አካል ጥያቄውን በሰላማዊ መንገድ ለመፍታት የሚያስችል ምህዳር ፈጥሮ የሰላም ጥሪ ማድረግ ከግጭት በላይ መንገድ ሂዶ በሺዎች የሚቆጠሩ ታጣቂዎች ሰላማዊ ህይወት እንዲመለሱ ዋነኛውን ኃላፊነት ወስዶ ይሰራል። በዛሬው ዕለትም በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት የተካሄደው የሰላም ስምምነት ትልቁን ወደ ሰላም ህይወት እንደሚመልስ ተስፋ ተጥሎበታል። ውድ ቻናል ቤተሰብ ተከታታዮች ከጦርነት የሚመጣ ትርፍ የለም። ለዚህ ተጠቃሚዎች ጥቂቶች ብቻ ናቸው። አሁን ፋኖ መፍረስ የጀመረው ከስር አይደለም ከላይ ነው መፍረስ የጀመረው። በዚህም ከላይ ያሉበት ዋና አመራርና ክንፍ የሆነው ካፕቴን ማስረሻ ሰጤ ወደ ሰላም መግባቱ እንዲሁም በርካታ ታጣቂዎችን አስከትሎ መግባቱ እንዲሁም ደግሞ ሌሎች እንደሚገቡ ተስፋ የተጣለበት ነው። ለዚህ ደግሞ ዋነኛ የፋኖ መፍረስ ከላይ መጀመሩ ትልቁ ወደ ሰላም እንዲመጣ ተስፋ ተጥሎበታል። አሁን በጥቂት የሚቆጠሩ የፋኖ አመራሮች ከሚታወሱ አንዱ ካፕቴን ማስረሻ ሰጤ፣ ዘመነ ካሴ፣ አስረስ ማረ፣ ሀብቴ ወልዴ እና እስክንድር ነጋ ናቸው። እንዲሁም ደግሞ መክተማሙ። እነዚህ አሁን የዚህን ካፕቴን ከተከተሉ በአጭር ጊዜ ውስጥ 100% ወደ ሰላም ህይወት እንደሚመለስ ተስፋ ይደረጋል። በጦርነት ተጀምሮ በጦርነት የሚያልቅ ነገር የለም። ይህ ፋክት የሆነ ጉዳይ ነው። ለዚህ ደግሞ በጦርነት የተጀመረው የሚቋጨው በንግግርና በውይይት ነው። በትናንት ዕለት የተመለከተው የካፕቴን ማስረሻ ሰጤ አንዱ ማሳያ ጉዳይ ነው። ስለዚህ ውድ ቻናል ቤተሰብ ተከታታዮች በዓለም ዳርቻ ያላችሁ ሁሉ ለሰላማችን ዘብ እንቁም። ጦርነትና ጦረኝነት ይውደም። በዚህ የተከተልነው የሰላም መንገድ ለክልሉ ዋነኛ ማሳያ መሳሪያ ነው። በጦርነት የሚያበቃ ነገር የለም በየትኛውም ዓለም ቢሆን። ለዚህ ደግሞ ጥቂቶች ናቸው ለፖለቲካ ፍጆታ ተጠቃሚ የሚያደርጉት። ከጀርባቸው የባዳ ተልዕኮ አስፈጻሚ የሆነ የሚገኘው ህወሓት ዛሬም እንቅልፍ አልወስደው ብሎ እንግዲህ በጊዜያዊ አስተዳደርነት የሚገኘው የጀነት አዲስ ወረደን ቢሮ ሙሉ በሙሉ እንግዲህ እየተቆጣጠሩ ጦርነት እየከፈቱ ይገኛል። ይህን በጽኑና ወግዛን የፌዴራል መንግስት እስኪገባ ድረስ ነው ማስታገዣ ክኒን ይሰጠዋን ማለት ነው። ጀነራል አበባው ታደሰ እንግዲህ መልካም ስራ ዘመን እንዲሆንላቸው በድጋሚ እንመኛለን። ሌሎችም እንቁ ጀነራሎች አሉ። ፋኖ እንግዲህ ሶሻል ሚዲያ ወጣ የምትሰጠው ማስተባበያ አያዛልቅም። ቀሪ ወንድሞቻችንም ፊታቸውን ወደ ሰላም እንድታዞሩ መልእክታችን ማስተላለፍ እንፈልጋለን።